ያን ለራሴ ያሳመመኝ መስራት ይችላሉ ማስተማር ይችላሉ ተምሮ ራሱን ማውጣት ነው ያለበት I am a man with Down syndrome and my life is worth living. Thank you. አይን ከተተላሉ መናገር የማይችሉ ተማሪዎችን እንዲግባባ አድርጎኛል። የስዕል ችሎታቸውን እንዲያወጡ እናደርጋለን ማለት ነው። በጣም ፍቅር ይፈልጋሉ። በቃ አክሽናቸው በሙሉ ልብ የሚነካ ነው። አይነ ስውር የሆንኩበት ምክንያት በውሃ ጨረር ምክንያት ነው። አጋጣሚ ከልጆች ጋር ስጫወት የውሃ ነጸብራቅ ነው እንዲህ ያደረገኝ። ታሪኩ ጣሰው እንደ ማንኛውም ሕፃን የልጅነቱን ጊዜ ቦርቆና ተጫውቶ ነው ያደገው። ይሁን እንጂ በልጅነቱ የነበረው ጤናማ አካል አብሮ መዝለቅ የቻለው እስከ 9 ዓመቱ ብቻ ነው። በወቅቱ ልጅ ስለነበርኩ ብዙም እንትን አላለኝም። ግን ቤተሰቦቼ ያው ፊል እንደሚያደርጉ አይደለም የዛኔ አሁን እንኳን አልፎ ቤተሰብ ጋር ሲሄድ አንዳንዴ ፊል ያደርጋሉ። እንኳን ብዙም አይመስለኝም። ነገር ግን እነሱ ያው ይሰማቸዋል ትንሽ። ከዛ በኋላ እንግዲህ የተለያየ ቦታ በቆጂ የሚባል አካባቢ የሕክምና ሞክሬ ነበር እና ያው ሌንሱ ስለተጎዳ አዳሪ ትምህርት ቤት ይግባ ተብሎ ሪኮመንድ አድርጉኝ። ከዛ በኋላ አንድ ጎረቤቴ ነበር ጥሩ ሰው አሁን የሴንት ጆሴፍ መምህር ነው እና እሱ ወዲያው እንደዚህ እንደሆንኩ ያው ወደ ትምህርት ቤት ሰበታ መራውራን ትምህርት ቤት ገባው ማለት ነው። ታሪኩ የትምህርትን አስፈላጊነት በተረዱ ወላጆቹ አማካኝነት የሰበታ ዳሪ ትምህርት ቤትን ተቀላቅሎ የእውቀት ብርሃንን ሊለኩስ በእጆቹ ዳሰሳውን ጀመረ። ሰበታ እንግዲህ ከአንደኛ ክፍል እስከ 6ኛ ክፍል እዛ ነው የተማርኩት እና እዛ ያለው በጣም ጥሩ ነበረ። በጣም ደስ ይል ነበር። ያው ሁሉ ነገሩም ምቹ ነው። መንገዱ፣ ግቢው ሙሉ በሙሉ እስከ መኝታ ቤት እስከ መኖሪያ ቤታችን እስከ እያንዳንዱ ብሎክ አስፋልት ስለሆነ በጣም ደስ ይላል። በቃ እንዲህ ወንድማማችነቱ ብቻ ብዙ ነገሩ ደስ ይላል። ከሰበታ ዳሪ ትምህርት ቤት ቀጥሮ ሙልጌታ ገሌ የሚባል አለ። ሰበታ እዛው ጁኒየር ነው ማለት ከማንኛውም ተማሪ ተቀላቅለን ነው ከ7 ጀምሮ ከ1 እስከ 6 ለብቻ ነው የምንማረው። ከ7 ጀምሮ ግን ከማንኛውም ተማሪ ጋር ከመደበኛው ተማሪ ጋር ተቀላቅለን ነው የምንማረው። በየትኛውም ዘርፍ ራስን አሳድጎና ብቁ ሆኖ ለመገኘት ሙያው የሚያስከፍለው ዋጋ ቢኖርም አካል ጉዳተኛ ለሆነ ሰው ግን ተጨማሪ ትጋትና ጥንካሬ ይጠይቃል። ከዛ በኋላ ከ9 ጀምሮ ለብዙ ነገር ለማቴሪያልም ለምንም በሚል አዲስ አበባ መጣሁ። መነን ለዩኒቨርሲቲ ስላልመጣ ዲፕሎማ ነው የነበርኩት የገባሁት። ከዛ ዲፕሎማ ጅማ መምህራን ኮሌጅ 2 ዓመት ተማርኩ። አዳማ ዩኒቨርሲቲ ነው የተማርኩት። ዲፕሎማዬንም ስማር በመምህርነት ነው፣ ዲግሪንም በዛው ነው የቀጠልኩት። ባለቤቴ ጎጃም አማረ ትባላለች። 2004 ነው የተጋባ ነው። ያው እሷም መምህርት ናት።
ታሪኩ በብዙ ውጣ ውረድና አስቸጋሪ ሁኔታ ውስጥ አልፎ ለሱ የበራለትን የእውቀት ፋና ለሌሎች ለማጋራት መቅረዙን ይዞ ከፍ ብሎ በመምህርነት ሙያ ሰገነት ላይ ቆሟል። ከ2014 ዓ.ም ጀምሮ እዚህ ትምህርት ቤት እያስተማርኩ ነው ያለሁት። ነገር ግን ሌላ ቦታ ብዙ ቦታ ሰርቻለሁ። አሁን ለጊዜው ከይቅርታ ጋር ክፍል ስላለኝ መምህርት አስካለ ጋር በመሄድ ጥሩ የልዩ ፍላጎት ሴንተር ወይም ማዕከል ስላለ እሱን እየጎበኘ እንድጠብቀኝ እጋብዛለሁ። ከክላስ በኋላ እኔ እናንተ ደግሞ እንገናኛለን። በተፈጥሮም ይሁን በሰው ሰራሽ እክል የአካል ጉዳት የደረሰባቸው እንዲሁም ልዩ ድጋፍ የሚሹ የአእምሮ እድገት ውስንነት ያለባቸው ሰዎች የመማር ዕድሉን ካገኙ ከራሳቸው አልፈው ለማህበረሰብና ለሀገር ይተርፋሉ። ከ2011 ጀምሮ ነው ተማሪዎችን መለየት የመስማት የማየት ችግር ያለባቸው ልጆች እየለየን እገዛ እናደርግላቸዋለን። ሕክምና እንዲያገኙ ከጤና ጣቢያ ጋር እንዲሁም መስማት ከተሳናቸው ማህበር ጋር በጋራ በመሆን ጆሮአቸውን እናሳክማለን ማለት ነው። እንዲሁም አካቶ የሚማሩትን ተማሪዎች በመለየት እገዛ እንሰጣለን። በትምህርት ቢሮ እንደ ማዕከል ተመርጦ ስራ የተገባበት ነው። ከዚህ በፊት የነበረው ነው ዝም ብለን የጆሮ የምናምን ያል ለይተን አንዳንድ ጊዜ ጤና ጣቢያ ስላለ እሱ ላይ እገዛ ማድረግ ነበረ። አሁን ግን በልዩ ሁኔታ ከ9 መምህር በላይ በሁለቱም ቋንቋ መድበን እነዛ ልዩ ፍላጎት ያላቸውን በወላጅ ስብሰባ ላይ ከተለያዩ ማህበረሰብ ሲመጡ በዛ ምክር የምናደርግን ልዩ ልዩ ፍላጎት ያላቸው ልጆችን የተደበቁ ልጆችን እንዲወጡ ማዕከል እንደሆነ የማስረዳት ስራ በአስተባባሪዋ በትምህርት ርዕሰ መምህር አጠቃላይ ሁሉ ማህር ካለው ከሰፈሩ ለይተው እንዲልኩልና አገልግሎት እንደምንሰጥ የማሳወቅ ስራ ሰራን። ያው ተምረው ምን ብለው ባለ በችሎታቸው እነሱ በሚችሉት እነሱ ደግሞ ያስረዷቸዋል፣ ይንከባከቧቸዋል፣ አይዟቸው ይላሉ፣ ምን ይላሉ። ይሄ እኔ እንደኔ ለኔ ደስታዬ ነው። በትምህርት ቤቱ እኔ ይሄ ነው የምለው ነገር የለኝም። በራሴ ግን ደሃ በመሆኔ ምንም በቃ ማሟላላት በለለኝ ያን ለራሴ ያሳምመኛል በቃ ያውን ለሷ ሰውና እንጨት ተሰባሪ ነው። እኔ ብሞት ይችሊ ማንም አይዞሽ የሚላት ያን ለኔ ህሊናዬን ያሳምመኛል በቃ ያመኛል። መስራት ይችላሉ፣ ማስተማር ይችላሉ፣ ሁሉንም ነገር ማድረግ ይችላሉ። ስለዚህ አምኖ መቀበል ጥሩ ነው፣ ለእናንተም ለእኛም፣ በተለይ ደግሞ ለልጅቷ ለህፃኗ ለተማሪዋ ጥሩ ነው ብለን የማሳመን ስራም እንሰራለን። እዚህ ላይ የፍራንክ ስቴቨንስ ታሪክ ይበልጥ ጉዳያችንን ያጠናክርልናል። ዓለም አቀፉን የዳውን ሲንድሮም ፋውንዴሽን ወክሎ በአሜሪካው ኮንግረስ ውስጥ ጠንካራ ንግግር በማቅረብ የሚታወቀውና የዓለም አቀፍ ሰብአዊ መብቶች አንቂ የሆነው ስቴቨንስ ባህር ተሻግሮ በዓለም ላይ ተጽዕኖ ለመፍጠር ያለበት የአእምሮ እድገት ውስንነት ችግር አላገደውም። Whatever you learn today, please remember this. I am a man with Down syndrome and my life is worth living. Thank you. በባህሪም በትምህርት አቀባበልም ለውጥ ያሳያሉ። ከሰው ጋር ሲጨመሩ አፍም የማውጣት የመጫወትም ብዙ ነገሮች ቀስመው ምንም ብለውም የራሳቸው ደግሞ እግዚአብሔር የሰጣቸው የራሳቸው ተፈጥሮም አለ።
ከዛ ማዛም ጋር ደግሞ እንትን ሲል እነሱ ተደስተው ዚያውን ቴሌቪዥን አለ ሙዚቃ ያዳምጣሉ ምን ይላሉ ያን ለነሱ ደስታቸው ነው በቃ ተደስተው ይገባሉ። የቦሌ አራብሳ የመጀመሪያ ደረጃ ትምህርት ቤት ልዩ እንክብካቤ የሚያስፈልጋቸውን ለብቻቸው ለይቶ በሞግዚት እየተንከባከበ የተሻለ የሚባሉትን ደግሞ ከመደበኛ ተማሪዎች ጋር ቀላቅሎ እያስተማረ ይገኛል። ተለይተው የሚማሩ ልጆች እጃቸው ጠንካራ አይደለም። ለምሳሌ ምግብ ለመመገብ ራሱ እቃውን ለመያዝ እጃቸው ጠንካራ አይደለም። ስለዚህ ያን ስፖንጅ ውሃ እንትን እያደረጉ ሲጨምቁ እጃቸው እንትን የማለት የመፍታታት የመጠንከር ባህሪ ይኖራል። መስማት የተሳናቸው ተማሪዎች ስታያቸው ክፍል ውስጥ ገብተው ከሚሰሙት ተማሪዎች ጋር አብረው በሚማሩበት ጊዜ ያው አይን ይከታተላሉ፣ የእጅ እንቅስቃሴ ያያሉ፣ ይከታተላሉ። ግን ይበልጥ ደግሞ በቋንቋ በሚያዩበት ጊዜ በጣም ደስተኛ እየሆኑ ወላጆችም እየመጡ ቋንቋውን እየተማሩ ነው። የመጀመሪያው ራስን ስፖርታዊ እንቅስቃሴዎችን ያደርጋሉ። ሁለት የተግባቦት እና ንጽህና የመጠበቅ ሌላ ደግሞ የስዕል ችሎታቸውን እንዲያወጡ እናደርጋለን ማለት ነው። ፊደል መቁጠር የሚችሉትን ፊደል ማስቆጠር እንዲሁም ሙያ መማር የሚችሉትን ደግሞ ሙያ እናስተምራቸዋለን። ሌላው እነዚህ መቀመጥ የማይችሉ ልጆች አሉ። እነሱን እንዲቀመጡ እና መመገብ የማይችሉ አሉ። ራሳቸውን ችለው መመገብ የማይችሉትን እኛ እንመግባቸዋለን። በርካታ ልጆች ከአቅም በላይ እንደውነት አንድ ወላጅ ለአንድ ልጅ ያስተዳድራል ወይ እስክትል ድረስ እነዛ 8 መምህራን አሉ። አድካሚ ስራ ነው። በአንድ ወገን መንግስትም ኃላፊነት አለበት፣ በሌላ ወገን ግን እነዛ ልጆች የሚገባቸው ማግኘት አለባቸው። እንደ ሁለተኛ ወላጁ ነው የሚያዩን እኛን ማለት ነው። በጣም ደስተኛ ናቸው። ስለዚህ በጣም ወላጅ ለኛ ትልቅ እንትን አለው ድጋፍ፣ ለኛም ድጋፍ አላቸው። እንኳን የወለደው ራሱ አንድ ልጅ ማሳደግ በዚህ ማለት ይከብዳል። ብዙ ነገር የሚያስቸግሩት ነገር አለ የሚሉት አለ። ያን ሁሉ ተቋቁመው የዚያን ሁላ ጸባይ ይዘው እነሱ ከእናትም በላይ ማለት ይቻላል። በቃ እናት የምታሳድግ ያው አንድ ልጅም ሊሆን ይችላል፣ ሁለት ልጅም ሊሆን ይችላል። እነሱ ግን በይበልጥ በጣም በአይምሮ ሰፊነት እነሱ እንዳይበሳጩ፣ እነሱ እንዳይሉ፣ እንዳይሮጡ፣ እንዳይሄዱ እያደረጉ እየተንከባከቡ የሚይዟቸው እነሱ ናቸው። እኛም ደግሞ እነሱን አምነን ነው በቃ እነሱ ካሉ የትም አይሄዱም፣ የትም አይወጡም በሚል እነሱም ያው በተሰጣቸው አደራ ያው እኛ ስንመጣ ለወላጅ ያስረክባሉ፣ ይዘን በጣም ፍቅር ይፈልጋሉ። እንድታቅፏቸው፣ አብረሃቸው እንድትበላ ያጎርሱሃል፣ ያቅፉሃል፣ አብረሃቸው እንድትጫወት ይፈልጋሉ። የተለየ ፍቅር እነዚህ ልጆች ይፈልጋሉ። የልጆቹን ተስፋ አይተው ከወድ ቢልኩን ደስ ይለኛል። ስለማይ ነው ዘላ ያለው መምህር አሁን እዛ ሳይረግጥ አይሆንም። ደስ ይሏል ልጆቹ። በቃ መጥቶ ይታቀፋሉ። በቃ አክሽናቸው በሙሉ ልብ የሚነካ ነው። በትምህርት ቤት ውስጥ ላሉ መደበኛ ተማሪዎች ልዩ ልዩ ስልጠና በመስጠት ከልዩ ፍላጎት ተማሪዎች ጋር የእርስ በርስ መደጋገፍ እንዲኖር መደረጉ የበለጠ ወዳጅነትን ፈጥሮላቸዋል።
ተማሪዎች ይቸገራሉ በብዛት። አሁን የምልክት ቋንቋ የሚማሩ ተማሪዎች አሉ። በፊትም እናስተምራለን ከ2011 ጀምሮ። ስለዚህ ልጆቹ ግንዛቤ ያላቸው አሁን ደግሞ የበለጠ አብረው በጋራ ተሰጧቸውን እንዲያወጡ ክፍል ውስጥ እንዲያግዟቸው የማድረግ ስራ ሁሉ እየተሰራ ነው ያለው። ያው አብዛኞቹ ሰዎች ምልክት ቋንቋ ስለማይችሉ ከዲፍ ልጆች ጋር መግባባት አይችሉም እና ነው ሰዎቹ ቢማሩ ልጆቹም መቸገር አይችሉም። አሁን አብዛኞቹ ልጆች እድሜያቸው ካለፈ በኋላ ነው ትምህርት ቤት እየገቡ ያሉት። መናገር የማይችሉ ተማሪዎችን እንዲግባባ አድርጎኛል እና መስማት የተሳኑ ተማሪዎቹ እዚህ ትምህርት ቤት ውስጥ እዚህ ትምህርት ቤት ውስጥ ብዙ ተማሪዎች ቢገቡና በትምህርታቸው እንኳን ጥሩ ውጤት እንዲያመጡ ወይም ደግሞ ከሰዎች ጋር መግባባት እንዲችሉ ማለት ነው። መደበኛ ክፍል ውስጥ ላሉ ተማሪዎች የምልክት ቋንቋ ከ2014 ጀምረን እንሰጥ ነበረ። ይህም የሆነው በ2014 ተማሪዎች የሉንም፣ መስማት የተሳናቸው ተማሪዎች የሉንም ነበር። ግን ሴንተር እንደመሆኑ እዚህ የሚመጡ ተማሪዎችን በቋንቋ ተማሪዎችን ብቻ ሳይሆን አስተማሪዎችንም በምልክት ቋንቋ እያሰለጠን ነበረ፣ ስልጠና እየሰጠን ነበር። ምክንያቱም ለ2015 ተማሪዎች ቢመጡ ተዘጋጅተው እንዲረዷቸው ሁሉም ተማሪዎች ቋንቋውን ቢችሉ መስማት የተሳናቸው ተማሪዎች በሚመጡበት ጊዜ ችግር አይፈጥርባቸውም። የዓለም የጤና ድርጅት መረጃ እንደሚያሳየው የአካል ጉዳተኝነት በአማካይ ከ7 ሰዎች የአንዱን ቤት ያንኳኳል። በሌላ አገላለጽ ለሁሉም ሰው በቀጥታም ይሁን በተዘዋዋሪ አካል ጉዳተኝነት ከህይወቱ የራቀ የታሪክ ገጽ አይደለም። Somebody who doesn't have any disability today is not guaranteed that he won't have a disability tomorrow. ያው የኔ ትልቋ እህቴ ዴቭ ስለሆነች ከሷ ጋር መነጋገር ስለምፈልግ ነው። እናትና አባቴ መስማት የተሳናቸው ናቸው። እንዲሁም የእናቴ ቤተሰቦች አንዳንዶቹ መስማት የተሳናቸው ናቸው። ራሴን ምሳሌ አድርጌ እኔ የሁለተኛ ልጄ መስማት የተሳናት ልጅ አለችኝ እና እኔም እንደናንተ ተመሳሳይ ነበረ የማስበው። ግን ይሄ ነገር አይደለም። አሁን ልጄን 11ኛ ክፍል ደርሳለች። ስለዚህ ተማሩ፣ እናንተም ኑና ቋንቋ የምልክት ቋንቋ ተማሩ። Are you ready? Yes. The first usage of raise one. Blame, do you try? Asking for permission. ክላስ እንዴት ነው? በጣም አሪፍ ነው። ጥሩ ነበረ? አይ በጣም አሪፍ። የአካል ጉዳተኛ ካልተማረ ምንም እንትን የለውም፣ ዋጋ የለውም። ለምን? ተምሮ ራሱን ማውጣት ነው ያለበት። በእኛ ሀገር ኮንቴክስት ግዴታ መማር ነው ያለበት። ተምሮ ለሀገር የሚጠቅም ለቤተሰብ የሚጠቅም ዜጋ መሆን ስለሚችል መማርና መማር ብቻ ነው። እንደ ታሪኩ ጣሰው በሕይወት ዘመን በሚፈጠር አንዳች ምክንያት የሚሆን አብሮ በሚወለድ የአካልና የአእምሮ እክል ተስበው ወደ ኋላ ሳይጎተቱ ለሀገርና ለወገን የሚተርፍ ሥራ የሚሰሩ ለሌሎች ተምሳሌት የሚሆኑ አብሪ ኮከቦችን ለመፍጠር የቦሌ አራብሳ አጸደ ሕፃናትና አንደኛ ደረጃ ትምህርት ቤት የበኩሉን እየተጋ ነው። እነዚህ አካል ጉዳተኞች ተምረው ትልቅ ደረጃ መድረስ ይችላሉ። ስለዚህ ወላጆችም ማህበረሰቡ ወደ ትምህርት ቤት እንዲልኩና እንዲያመጧቸው እንዳይደብቋቸው። ብዙ አካል ጉዳተኞች በአሁኑ ጊዜ ሀገራቸውን በከፍተኛ ሁኔታ በከፍተኛ የኃላፊነት እርከን በመንግስት ስልጣን እርከን ያሉ አሉ። በመምህርነት በአቃቢያን ሕግ በተለያየ መስሪያ ቤት ያሉ ስለሆነ ልጆቹ ለሀገራቸውም ሆነ ለቤተሰቦቻቸው መልካም ጠቃሚ ዜጋ ሊሆኑ ስለሚችሉ ወላጆች
ልጆቻችሁን ወደ ትምህርት ተቋማት ወዳሉበት ብትልኳቸው ጥሩ ነው። ቤት ተደብቀው በሚሉበት ሰዓት በጣም ብዙ ድብርት ውስጥ ይገባሉ። ቤተሰብ ራሱ ይቸገራል። ቤተሰብ ስራ ሰርቶ የዕለት ተዕለት ኑሮውን ለመኖር ራሱ አንድ ከትምህርት ቤት ሲወስዷቸው ብዙ ስራ ሰርተው ይመጣሉ። ቤትም ተዘግተው መዋሉ ለነሱ የሚያገኙት ለውጥ የለም፣ የሚያዩት ነገር የለም። ይበሳጫሉ ይላሉ። ግን ከነዚህ ከኩያታቸው ጋር ግን አብረው ተምረው ምን ሲሉ አንድ አይነት ሲሆን መቼም አሁን አንድ ነገር አቅም በላይ ተሸከም ቢሉት መሸከም አይችልም። ስለዚህ እያንዳንዱ ማህበረሰብ የሚፈልግ በዛ አጋጣሚ በተለይ እዚህ ሐራብሳ ኮንዶሚኒየም ውስጥ ያሉ የተደበቁ ልጆችን በሙሉ እንዲመጡልን እኛ ዝግጁ ነን። ያለው ለውጥ በአካል እያየ ነው ስለሆነ ወላይ ቴንኪዩ ያለበት ነው። አንደኛ ፊዚካል አርፈዋል፣ በአእምሮ አርፈዋል። ትሪት የሚያደርጓቸው መምህራን ስለተመደቡ እነሱ ታስረው ይውሉ የነበሩ ወላጆች ወደ ስራቸው ውሉ የሚወጡበት ሂደት ተፈጥሯል። ይሄ ለመንግስት መመስገን አለብን። ለምን መንግስት መምህራን ቀጥረዋል፣ ለነዛ ብቻ ተመድበው መምህራን ቀጥረዋል፣ ባለሙያ ቆጥረዋል። የቋንቋ ባለሙያም ጭምር ነው የቀጠራለን። ስለዚህ እያንዳንዱ ማህበረሰብ ጎረቤት እያለ ራሱ መጥቶ ቢጠቁምን እኛ መምህራኖች አሉ እንልካለን። የተጣመመ አስተሳሰብ ያላቸውን አስተካክሎ ልጅ መጥቶ እዚህ ላይ እንዲቦርቅ በራሱ ልክ ከእኩዮቹ ላይ እዚህ ላይ እንዲውልና ትንሽ በየቀኑ እያገኘ እንዲሄድ ህልም አለን፣ እናደርጋለን። በዓለም ላይ የአካል ጉዳተኞች ጉዳይ ዋና የሰብአዊ መብት ጉዳይ ሆኖ ይነሳል። ስለሆነም ኢትዮጵያን ጨምሮ ከ170 በላይ የሚሆኑ ሀገራት የአካል ጉዳተኞችን መብት ጥበቃ የተመለከተውን የስምምነት ማዕቀፍ ፈርመዋል። የስምምነት ማዕቀፉ አንቀጽ 24 ለተዋዋይ መንግስታቱ አካል ጉዳተኞች በትምህርት ተደራሽነትና አካታችነት በተመለከተ መድሎ ሳይደረግባቸው መብታቸውን መጠቀም እንዲችሉ ያስገነዝባል። transform society and development to be inclusive, accessible and sustainable for all. የቦሌ አራብሳ አጸደ ህጻናትና የመጀመሪያ ደረጃ ትምህርት ቤት የልዩ ፍላጎት ተማሪዎችን ለማብቃት እየሄደበት ያለው ርቀት የሚያበረታታ ቢሆንም በበለጠ ውጤታማ ስራ ለመስራት አንዳንድ ክፍተቶች ይነሳሉ። በተለይ ለኛ ተማሪዎች ተለይተው ለሚማሉት ስፖርታዊ እንቅስቃሴ የሚያደርጉበት ቦታ የለም። እነዚህ ልጆች ሁሌም ቁጭ ብለው እንደ ኖርማል ተማሪ ቁጭ ብለው ስለማይማሩልን አብዛኛውን የስፖርት ሜዳ ሊኖረን ይገባል። ምቹ አይደለም። ሜዳው ቢኖርም ለአካል ጉዳተኞች ለነዚህ ልጆች ምቹ አይደለም። የወደፊት ያዝናቸው እቅዶችን ተጨማሪ ክላሶችን እንደምንለቅ ነው። ለልዩ ፍላጎት ለቋንቋ ብቻ ለነዛ ልዩ ፍላጎት ልጆቹ ሰፊ እንትን ይፈልጋሉ። የእንቅስቃሴያቸው ሰፋፊ ክላስ ይፈልጋሉ። የልምምድ ራሱ አንድ የራሱን የቻለ ክላስ ሳይሆን 2-3 ክላስ ያስፈልጋል። ለምን የማህበረሰቡ የተደበቁ ልጆችን ሲመጡ ቦታ አይበቃቸውም። የማስፋፊያ ስራ እንሰራለን አብልጠን። አሁን ይሄ ጅምር ነው፣ እንደተሞክሮ ነው። ማዕከል ሆኖ የጅምር ማዕከል ነው፣ ያልበሰለ ነው። እንደነ ኮከበ ጽባህ አይነቱ ማድረግ እንፈልጋለን። በዓለም ላይ ካሉ አካል ጉዳተኞች በአማካይ ግማሽ ያህሉ ከማህበረሰቡ ተገለው የትምህርትም ሆነ የሌሎች መሰረታዊ አገልግሎቶች ተጠቃሚ መሆን እንዳልቻሉ የዩኒሴፍ መረጃ ያሳያል። አካል ጉዳተኞች ላይ የሚከሰት ችግር በእያንዳንዱ የህይወት ዘርፍ ነክቶን የሚያልፍና ችላ ልንለው የማይገባ ጉዳይ ነው። ትምህርት በተለይም ለአካል ጉዳተኞች ካለባቸው ተደራራቢ ጫና አንጻር እፎይታ የሚሰጥ ፍቱን መድኃኒት ነው።